እንዴት ናችሁልኝ ቤተሰብ ሰላማችሁ ይብዛልኝ። ዛሬ እንደምታዩት እንደዚህ ቆንጆ የሆነ የወጥ አሰራር ይዤላችሁ መጥቻለሁ። ሽርሽም ይባላል። በጣም የምትወዱት የምግብ አሰራር ነው። እንደምታዩት ነው ትክክል ያለ አርጌ ነው የሰራሁት። የሚጣፍጥ ትወዱታላችሁ። ቪዲዮውን እስከመጨረሻ ተከታተሉት። በቅድሚያ ወፈር ያለ መጥበሻ እሳታችሁ ላይ ካረጋችሁ በኋላ አተርክካችሁን ትጨምራላችሁ። ከዛም ሞቅ ታደርጉታላችሁ። አተርክኩን ሞቅ የምታረጉት ውስጡ እንዲህ ማቃጠል አተሩ ማቃጠል እስከሚችል ድረስ ነው ማለት ነው። ከዛን ድስቴን ጣድኩኝ። ዘይቴ ሲፈላ የከተፍኩትን ሽንኩርት ጨመርኩኝ። እኔ 3 ራስ ሽንኩርት ነው የተጠቀምኩት። እናንተ እንዴት እንደምትሰሩት መጠናችሁ ተጠቀሙ። እዚህ ጋር ትንሽ ሽንኩርቱን ከጠበስኩት በኋላ ነጭ ሽንኩርትና ዝንጅብል የተጨፈለቀ አብሬ ከሽንኩርቴ ጋር በደንብ አርጌ ጠብሰዋለሁኝ። በመቀጠል ትንሽ ጠበስ ካደረኩት በኋላ የሚበቃኝን በርበሬ ጨመርኩ። ያው ለቀይ ወጥ ቆንጆ ከለር የሚሰጠውን ሲመስለኝ ትንሽ በደንብ በርበሬን ካቁላላው በኋላ እያቁላላሁ እያለ ጥቁር አዝሙድ አደረኩበት። በመቀጠል የበሰለ ቲማቲም የፈጨሁትን ጨመርኩበት። አሁን አብሬ ጥብስ አርጌ አበስላቸዋለሁ። እሱ እየተቁላላ ያለ አሁን አተርክኩን ፈጨዋለሁ ማለት ነው። ያው ስንፈጭ ላም በጣም አናረገውም። ሸርከት ያለ በጣም ያልደቀቀ በጣም ያልሸረከተ እንደዚህ ባለ መልኩ እንፈጨዋለን። አሁን እንደዚህ ሳህኔ ላይ ደረቅ ሳህን ላይ ገለብጠዋለሁ። ያው የቅድም ያያችሁትን አተር ለአንድ ጊዜ አይደለም ለሁለት ጊዜ የሚሰራ ነው እኔ ያዘጋጀሁት። ያው እንደምታዩት ነው ሸርከት ያለ ነው። በጣም አይፈጭም፣ ላም አይደረግም። ሸርከት ያለ ነው የምንፈጨው። ያው እንደምታዩት ነው ቁሌቱ በደንብ ቆንጆ ሆኖ ነው እየተቁላላ ያለው። አሁን ነጭ አዝሙድ አደርግበታለሁኝ። ቅድም ያው በነጭ ሽንኩርት በዝንጅብልና በጥቁር አዝሙድ ከበርበሬው ጋር በሽንኩርቱ ጋር በደንብ አሽቸዋለሁኝ። ነጭ ሽንኩርቱን አድርጌ ትንሽ እንደቆየሁኝ ኮረሪማ አደርግበታለሁ። አሁን በደንብ ሽንኩርቴ በስሎልኛል፣ በደንብ ተቁላልቷል። ኮረሪማ አደረኩኝ። ኮረሪማ እናንተ መጨረሻ ላይ መጨመር ትችላላችሁ። እኔ ጨምሬያለሁኝ። አሁን በመቀጠል የሚበቃኝን የጨው መጠን ለክቼ ጨውን አስተካክላለሁኝ። አሁን የሞቀ ውሃ አደርግበታለሁኝ። ጨውን ኮረሪማውን ትንሽ ካሸውኝ በኋላ ከጨማመርኩኝ በኋላ እንደምታዩት የሞቀ ውሃ አደረኩበት።
በመቀጠል ያው ቅድም የፈጨሁትን አተሬን የሚበቃኝን እያየሁኝ እጨምርበታለሁኝ። ምንም አይጓጉልም፣ ወዲያው ነው ብትን የሚለው። ነት ከዚህ በኋላ ሽሮ የለንም፣ ሽሮ አነሰን፣ ሽሮ እንደዚህ የሚባል ነገር የለም። ይሄም ቆንጆ አማራጭ ስለሆነ እንደዚህም ቆንጆ የሚጣፍጥ ወጥ መስራት እንችላለን። እውነት ቃናው ሽታው እንዴት እንደሆነ ብታዩት እውነት እንዴት ደስ እንደሚል። ይሄው አሁን እሳቱን ልስስ አድርጌ ቀንሼው በጣም በደንብ አድርጌ ቆንጆ እሳት መጥቶታል። አሁን ትንሽ እሳቴን እጨምራለሁ። ይሄው በመጨረሻ በማቀርብበት ሸክላ ድስት አደረኩትና ትንሽ ጋዝ ላይ ጣድኩት በደንብ ቆንጆ እንዲሆንልኝ። እንደምታዩት ነው በእውነት እንዴት እንደሚጣፍጥ በልታችሁ የማትጠግቡት የወጥ አሰራር ነውና ሁላችሁም ሞክራችሁ ንገሩኝ። በጣም ቆንጆ ወጥ ነው። እስከ መጨረሻ ስለተከታተላችሁኝ ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። በጣም የሚጣፍጥ በጣም ቆንጆ ወጥ ነውና እኔ ከምነግራችሁ በላይ ነው። ሁላችሁም ሰርታችሁ ሞክሩት ነው የምለው። በጣም አመሰግናለሁ ጊዜ ሰዓታችሁን ሰጥታችሁ ስለተከታተላችሁኝ። ሰላም ሁኑልኝ። ሰላማችሁ ብዝት ትርፍ ይበልልኝ። ሰላም ሁኑልኝ። ቻው ቻው።